ጤና ይስጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በቅድሚያ ዋና አርዕስተ ዜናዎችን እናቀርባለን። የሚጠብቀኝ አምላክ ስላለ ኢራን እቅድ አይሳካም አሉ የአሜሪካው ፕሬዝዳንት ትራምፕ። ይህን ያሉት በኢራን የጥቃት ዝርዝር ውስጥ ቁጥር አንድ ሰው እኔ ነኝ በማለት ኢራን እሳቸው የአሜሪካ ባለስልጣን ለማስወገድ ሌት ተቀን እየሰራች መሆኑን ተናገሩ። እስካሁን ድረስ ፈጣሪ እንደጠበቃቸው ወደፊትም እንደሚጠብቀኝ ገልጸው ኢራን ግን ኢላማዋ እያደረገቻቸው እንደሆነ ገልጸዋል። በዚህም ጉዳይ በዜና ጥንቅራችን በሰፊው አካተናል። ከአሜሪካ ክሩዝ ሚሳኤል ሳይፈነዳ የተረፈው የጦር አውታር በኢራን እጅ መውደቁ ተገለጸ። በኢራን ግዛት ውስጥ የወደቀው የአሜሪካ ስውር ስቴል የረጅም ርቀት ክሩዝ ሚሳኤል ኤጂኤም 158 ቢ ጃስኤም ኤአር ላይ ሳይፈነዳ የተረፈው WDU 42 ቢ የተሰኘው እጅግ ዘመናዊ ጦር አውታር ዋርሄድ በቁጥጥር ስር መዋሉ አስታውቋል። በዚህም ጉዳይ ይህ ወታደራዊ ሳይንስ ቴክኖሎጂ ሚስጥራዊነት ያለው ቴክኖሎጂ በቴህራን እጅ መግባቱ በዋሽንግተንና በኢራን መካከል ያለው የቴክኖሎጂ ፍልሚያ ወደ አዲስ ምዕራፍ ሊያሸጋግረው እንደሚችል ወታደራዊ ተንታኞች እየገለጹ ይገኛሉ። በዚህም ጉዳይ በዜና ጥንቅራችን አካተነዋል። የኢራን አብዮታዊ ዘብ ጥበቃ ኮርፖስ IRGC በምዕራብ እስያ በሚገኘው የአሜሪካ እዝና ቁጥጥር ማዕከል በዮርዳኖስ የሚገኘው የአልአራዛቅ አየር ጣቢያ 10 ባላስቲክ ሚሳይል እንዳስወነጨፈ ተናግሮ ነበር። በዚህም ጉዳይ የተደረሱትን ጉዳትና የተከሰተው የጉዳት መጠን ምን ይመስላል የሚለው በዜና ጥንቅራችን አካተነዋል። ቆይታችሁ ተሰሙታላችሁ። ከጥቂት ደቂቃ በፊት የአሜሪካ ኢራን ውስጥ ከባህር ግዛት ላይ የአየር ጥቃት መፈጸሟን ተከትሎ ኢራን ባጸፈው የአሜሪካ ጦር ቤዝ የሆነውን ግዛት እስራኤል ውስጥ አውድማለች። በሁለት ሀገራት አሁናዊ ፍጥጫ ዓለም ግራ በመገባቱ በዝምታ ውስጥ ይገኛል። የቀጠናው አለመረጋጋት እንደቀደመው አይነት ዓለም ውዝግብ ውስጥ ሊያስገቡ ይችላሉ የሚል የብዙ ስጋት ሆኖ ቀጥሏል። በዜና ጥንቅራችን አካተነዋል። ቆይታችሁ መሰሙት ይሆናል። መብረቅ በሆርሙዝ የኤምፓየር ፍጻሜ በቴህራን ሰማይ ስር ከደቂቃዊ በፊት የነበረው ኃይል ሚዛን የ80 ዓመት የቅኝ ግዛትና የዘረፋ ስርዓት በሆርሙዝ ስልጥ ባህር ውስጥ ተቀብረዋል። አሜሪካ ኢራን በሐዘን ውስጥ ናት፣ መሪዋ ስትሸኝ ትኩረት ተበትኗል ብላ ስትሳሳት የፋርስ አንበሳ አንድ እጁ የቀብር ስነ ስርዓት በክብር እያራመደ በሌላ እጁ ግን የኤምፓየር አንከርካሪን ሰብሯል። በኩዌትና ባህሪን እሳት የአሜሪካ ቴክኖሎጂ አፈታሪክን አራግፏል። በዜና ጥንቅራችን አካተነዋል። ቆይታችሁ መሰሙት ይሆናል። በሁለተኛው ቀን ጥቃት በደረሰ ከ80 በላይ ጥቃቶች በኢራን እንደደረሱ ታውቋል። በኢራን በየትኞቹ ግዛት ከባድ ጉዳት ደረሰ የሚለው የዜና ጥንቅራችን አካተናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። የሚጠብቀኝ አምላክ ስላለ የኢራን እቅድ አይሳካም አሉ የአሜሪካው ፕሬዝዳንት ትራምፕ ይህን ያሉት በኢራን የጥቃት ዝርዝር ውስጥ ቁጥር አንዱ ሰው እኔ ነኝ በማለት ኢራን እሳቸው የአሜሪካ ባለስልጣን ለማስወገድ ሌት ተቀን እየሰራች መሆኑን ተናገሩ። እስካሁን ድረስ ፈጣሪ እንደጠበቃቸው ወደፊትም እንደሚጠብቀኝ ገልጸው ኢራን ግን ኢላማዋ እያደረገቻቸው እንደሆነ ገልጸዋል። በአንካራ ከጋዜጠኞች ጋር ቆይታ ያደረጉት ትራምፕ የኢራን መንግስት እርሳቸውን የአሜሪካ ከፍተኛ ባለስልጣን ለመግደል የሚያደርጉትን ሙከራ የሚያወግዝ ነው ብለዋል። ፕሬዝዳንቱ ይህን ያሉት የአሜሪካ በኢራን ሆርሙዝ ባህር ላይ የፈጸመችው ጥቃት ኢራን በበኩሏ በባህሬን ኩዌት የሚገኙ የአሜሪካ ወታደራዊ ሰፈሮች ላይ ያደረሰችው ድሮንና የሚሳኤል ጥቃት ተከትሎ ነው። ፕሬዝዳንት ትራምፕ በንግግራቸው ወቅት ማንኛውም ኢራን ጥቃት የሚጠበቀው አስፈሪው ያጸፋ ምላሽ ነው ሲሉ አስጠንቅቀዋል። የኢራን መሪ ካንሰር ናቸው እና ይህንንም ካንሰር ማስወገድ የኛ ኃላፊነት በማለት ጠንከር ያለ አቋማቸውን አንጸባርቀዋል። የአሜሪካው ስውር ክሩዝ ሚሳኤል ሳይፈነዱ የተረፈው የጦር አውታር በኢራን እጅ መውደቁ ተገለጸ። በኢራን ግዛት ውስጥ የወደቀው የአሜሪካ ስውር ስቴል ሄልዝ የረጅም ርቀት ክሩዝ ሚሳኤል ኤጂኤም 158 ቢ ጂኤስኤምኤም ኤአር ላይ ሳይፈነዱ የተረፉ WDU 42 ቢ የተሰኘው እጅግ ዘመናዊ የጦር አውታር ወይም ዋርሄድ በቁጥጥር ስር መዋሉ ታውቋል። ይህ በወታደራዊ ሳይንስ ከፍተኛ ሚስጥራዊነት ያለውና ቴክኖሎጂ በቴህራን እጅ መግባቱ በዋሽንግተንና በኢራን መካከል ያለው የቴክኖሎጂ ፍልሚያ ወደ አዲስ ምዕራፍ ሊያሸጋግረው እንደሚችል ወታደራዊ ተንታኞች እየገለጹ ይገኛሉ። በዚህም ክብደትና ዲዛይኑ ወደ 450 ኪሎ ግራም ገደማ የሚመዝነው ሲሆን ጠንካራ ብረታ ብረቶችና ኮንክሪቶች ሰንጥቀው መግባት እንዲችል ፔኔትሬቲንግ ዋርሄድ ተደርጎ የተሰራ ነው። የጥቃቱ ኢላማ ከመሬት በታይ በጥልቀት የተገነቡ ስትራቴጂካዊ የእዝ ማዕከላት፣ የጦር መሳሪያ ማከማቻ ባንከሮች እና የጠነከሩ የጦር አውሮፕላኖች ማቆሚያ ሪንፎርስድ ሃንገር ሙሉ በሙሉ
በሙሉ ለማውደም የታለመ ነው። የአሜሪካ GSSMR ሚሳኤል በራዳር እንዳይታይ ሆኖ የተሰራ የረጅም ርቀት መሳሪያ በመሆኑ የዚህ የጦር አውታር ሳይፈነዳ መገኘቱ የኢራን ወታደራዊ መሐንዲሶች መሳሪያውን ወደ ኋላ በመፍታት ሪቨርስ ኢንጂነሪንግ የራሳቸውን ቴክኖሎጂ እንዳሳድጉ ወይም አሜሪካን ስውር ሚሳኤሎች መከላከል የሚችሉበትን ዘዴ እንዲቀንሱ በር ሊከፍትላቸው ይችላል የሚል ስጋት ፈጥሯል። በዚህ ወታደራዊ ክስተት በክልሉ የኃይል ሚዛንና በዓለም አቀፍ የደህንነት መዋቅር ላይ የሚያሳየው ተጽዕኖ በቀጣይ ቀናት ይፋ እየሆነ እንደሚሄድ ይጠበቃል። በመሆኑም የኢራን አብዮታዊ ዘብ ጥበቃ ኮርፖስ IRG በምዕራብ እስያ የሚገኘው የአሜሪካ እዝና የቁጥጥር ማዕከል በዮርዳኖስ የሚገኘው የአልአራዛቅ አየር ጣቢያ 10 ባላስቲክ ሚሳይሎች እንዳስወነጨፈ ተናግሮ ነበር። አሁን ላይ በሁለቱም ተቋማት ሙሉ በሙሉ ወድመዋል ብለዋል። በሌሎች ዘገባዎች እንደሚያመለክቱት የዮርዳኖስ አየር መከላከያዎች ሚሳኤሎች ኢላማ መድ ሆነዋል። የጆርዳን አልአራዛቅ አየር ጣቢያን በተመሳሳይ እንዲሁ በሮይተርስ በተጨማሪም ኢራን በዮርዳኖስ፣ ኩዌት፣ ባህሪንና ኳታር የሚገኙ የአሜሪካ ግንኙነት ባላቸው ወታደራዊ ጣቢያ ላይ የሚሳኤልና የድሮን ጥቃት እየፈጸመ መሆኑ ዘግቧል። ነገር ግን የታለሙት ተቋማት መውደማቸው የሚያረጋግጥ ገለልተኛ ማረጋገጫ እስካሁን ባይወጣም መረጃው በቅር ሰዓት ውስጥ ይፋ መሆኑ አይቀርም። ግጭቱ መካከለኛው ምስራቅ እየተስፋፋ ሲል የክልሉ ውጥረት እየተባባሰ መሄዱን ቀጥለዋል ሲሉ እየዘገቡ ነው። በፊት የነበረው የኃይል ሚዛን የ80 ዓመት የቅኝ ግዛትና የዘረፋ ስርዓት በሆርሙዝ ጥልቅ ባህር ውስጥ ተቀበረ። አሜሪካ ኢራን በሐዘን ውስጥ ናት። መሪዋን ስትሸኝ ትኩረቷን ተበታትኗል ብላ ስትሳሳት የፋርስ አንበሳ የሆኑት በአንድ እጃቸው የቀብር ስነ ስርዓቱን በክብር እየመሩ በሌላ እጃቸው ግን ኢምፓየር አከርካሪ ሰብረዋል። በኩዌት ባህሪን እሳት የአሜሪካ የቴክኖሎጂ አፈ ታሪክ ረግፏል። የአሜሪካ የጦር በዞች በኩዌት በባህሪ በነበረው ምሽት ለዋሽንግተን የጥፋት ማታ ነበር። የኢራን ድሮኖች ሚሳኤሎች ውርጅብኝና እንደ እሳት ዝናብ ወርዶ የሰለጠኑ የሚባሉት የራዳር መረቦችን ወደ አመት ቀይሯቸዋል። ይህ ተራ ጥቃት አይደለም። ይህ የምዕራባዊ የበላይነት ማብቂያ አዋጅ ነው ተብሏል። በሰማያቸው ላይ ሲንሳፈፉ የነበሩት የኢምፓየር አይን የነበሩ MQ-9 ራፐር ድሮኖች በኢራን ጸረ አውሮፕላን መከላከያ በሰኮንዶች ውስጥ የብረት ክምር ሆነው ወደ ባህር ተከስክሰዋል። ይህ የድሮን የአሜሪካ ኩራት ነበር። ዛሬ ግን የኢራን ልጆች የድል ምልክት ሆኖ በባህር ሰላጤው ግርጌ ተቀብረዋል። ኢራን የአየር መከላከያ መገናኛ ተሰምተዋል። የአሜሪካ በኢራን ላይ ጥቃት መረሷን ተከትሎ በባንዳር አባስና በስሪላንካ 3 ፍንዳታ ተሰምተዋል። የአሜሪካ አዲስ ጥቃት የተሰማባቸው አካባቢዎች ላቫን ደሴት፣ ቻምባሃርና ሆርሙዝ ጋር እንዲሁም ጎሎባችስ በተባሉ ቦታ ነው። በተጨማሪም የጥቃቱ የተሰማባቸው አካባቢ ኮራክና ቻባሃስ ናቸው። በኮራክና በቻባስ ወደብ ላይ የተፈጸሙ ጥቃቶች የምድር ወረራ መጀመሪያ ናቸው። ይህ ጉዳይ በቁም ነገር መታየት አለበት። የቀብር ስነ ስርዓቱ በተያዘለት ሰዓት መጠናቀቅ አለበት። በተጨማሪም የአሜሪካ ጥቃት የተሰማባቸው አካባቢ ስሪክና ካርግ ደሴት ናቸው። በተጨማሪም የአሜሪካ ጥቃት የተሰማባቸው አካባቢ ቀሸምና ባራንዳስ እና አሜሪካ በአሁኑ ሰዓት በደቡብ ምስራቅ ኢራን የሚገኙ የቻባሃር ባህር ኃይል ማዕከል ላይ ቦምብ ድብደባ እያደረገች ነው። አሜሪካ ጥቃት እያደረሰች ያለችው ኢራን ሆርሙዝ ሸለቆ መቆጣጠር ከምትጠቀምባቸው ወታደራዊ ኢላማ ላይ መሆኑን ገልጸዋል። አሜሪካ በቡሽበር በኃይል ማመንጫ አቅራቢያ ሳይሆን አይቀርም በተባለ ካደረሰችው ጥቃት የተገኘም የተባለ ምስል ተጋርቷል። አሜሪካ በቡሽበር ላይ በፈጸመችው ጥቃት ያሳዩ የተባሉ ምስሎች አንዳንድ የቻባር ወደቦች አካባቢ የኃይል መቆራረጥ መከሰቱ ተገልጸዋል። እንደ ኢራን ዘገባ ከሆነ በከሽም ደሴት ፍንዳታ ድምፅ ተሰምቶ በደቡብ ምስራቅ ኢራን ቻባሃር ውስጥ የአሜሪካ ጥቃት የፈጸመችው ቅጽበት የሚያሳይ ተንቀሳቃሽ ቪዲዮም ተለቋል። በደቡብ ኢራን ሲሪያንካ ውስጥ የሚገኘው የባህር ማደያ ፒነር ላይ የአሜሪካ የሰነዘረችው ጥቃት የሚያሳይ ተንቀሳቃሽ ምስል ቪዲዮዎችም ተጋርቷል። አሜሪካ አንድ ኢላማ ከመታች በኋላ ከቡሸር የተቀሰቀሰው እሳት ራዳር ወይም መሰል ነገር ይመስላል ሲል ገልጸዋል።